የዳዊት ቤት እየበረታ የሳውል ቤት ግን እየደከመ የሚሄድ ሆነ። በንጉስ ለሞት ብትፈለግ እንኳን ወንትር ተብለ ብትለጠፍ እንኳን ፈርተ ሸሽተ ብትሮጥ እንኳን በሸሸበት በሮጥክበት በዛ ስፍራ ላይ የፈለገ ሰው መጥቶ ሊገልህ መንገድን ቢያመቻች እንኳን እግዚአብሔር እንደዚህ ነው እያለ ያለው እየበረታ እየሄድክ ነው። አንድ ነገር ልነግርህ ፈልጋለሁ። ወደዚህ ምድር የመጣኸው ዳግመኛ የተወለድከው ራእይ አልባ ሆነ አይደለም። በአንተ ውስጥ እግዚአብሔር ያስቀመጠው ራእይ አለ። ለትውልድ የሚሆን አለ፣ ለአገር የሚሆን አለ፣ ለቤተ ክርስቲያን የሚሆን አለ። የውጊያ ከፍታ የጥሪን ያክል ነው። ጥሪው ከፍተኛ ስለሆነ የተነሳበት ጎረቤቱ አይደለም፣ ቤተ መንግስት ነው የተሸበረው። እየበረታው ይሄዳለሁ፣ እየበረታው ይሄዳለሁ። ያነሰ ጠላት ስላለኝ ሳይሆን የበረታ አምላክ ስላለኝ እየበረታው ይሄዳል። መልእክቴ ይሄ ነው። የኛ ቤት እየበረታ ይሄዳል። አሜን። በዚህ ወር እግዚአብሔር የሚለን እየጨመርን እንሄዳለን ብሎናል። ደግሞ የኛ ቤት እየበረታ ይሄዳል። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ በሳውል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳውል ቤት ግን እየደከመ የሚሄድ ሆነ ይላል። ሃሌሉያ። የራሱ ቃል አሜን የሚያስብል ይሆናል። እግዚአብሔር በዚህ ቃል ላይ ይህንን ቃል ሲጽፍልን ለኛ ቤት አስበው፣ ለኛ ህይወት አስበው፣ አሜን፣ ለኛ ኬዝ አስበው የጻፈልን ቃል ነው። ባይጠቅመን ኖሮ እዚህ ላይ አይጻፍም። የሚጠቅመን ነገር ነው እግዚአብሔር በዚህ ቃል ላይ ያሰፈረልን። ስለዚህ ይህ ቃል የኔ ነው የሚል ሰው ካለ አሜን ይበልና። እየበረታ ሄደ ማለት እየጨመረ ሄደ፣ እየበለጠ ሄደ፣ እያደገ ሄደ፣ እያየለ ሄደ፣ እያሸነፈ ሄደ፣ እየጣሰ ሄደ፣ እየላቀ ሄደ፣ እያማረ ሄደ ማለት ነው። አይመስልም፣ ሲጀምር አይመስልም እንደዚህ እንደሚሆን። ነገር ግን እግዚአብሔር በእርሱ ላይ ባስቀመጠው ቅባት የተነሳ because of the covenant እየላቀ ሄደ፣ እየጨመረ ሄደ። አሜን። ዋን ታይም ሳይሆን ቀን በቀን እየተጨመረ በመጣ ቁጥር፣ ወራት በወራት በመጣ ቁጥር እየጨመረ ሄደ። ጦር ሊወረወርብህ ይችላል፣ ንጉሥ ሊፈልግ ይችላል ለግድያ። ነገር ግን የዚህ ሰው ታሪክ የኔ ነው የሚል ካለ ይህንን እነግርሃለሁ። እየተወረወረ ያለ ነገር ካለ፣ እየተሴረ ያለ ነገር እንኳን ካለ እግዚአብሔር እንደዚህ ነው የሚል፣ አላወክም እንጂ ያንተ ቤት እየበረታ እየሄደ ነው። የሚፈልግ ቤት እየደከመ እየሄደ ነው። ቀኝ እጅን ከፍ አድርግና የኔ ቤት እየበረታ ይሄዳል በልና። በንጉሥ ለሞት ብትፈለግ እንኳን ወንትር ተብለ ብትለጠፍ እንኳን ፈርተ ሸሽተ ብትሮጥ እንኳን በሸሸበት በሮጥክበት በዛ ስፍራ ላይ የፈለገ ሰው መጥቶ ሊገልህ መንገድን ቢያመቻች እንኳን እግዚአብሔር እንደዚህ ነው እያለ ያለው እየበረታ እየሄድክ ነው። የምታልፍበት ነገር አንተን ዲፋይን አያደርግህም። ብርታት ያንተ ድል ፈንታ ነው። ፖዚሽን ኖሮት እያሳደደ ያለው ግን እየደከመ፣ አሜን፣ ስታስቀምጠው ሚዛን ላይ አይመስልም። ነገር ግን እግዚአብሔር ቃል እየደከመ እየደከመ፣ የዳዊት ቤት ግን እየበረታ እየበረታ ሄደ። ለውጡ ብልጫው በአንዴ የሚቆም ሳይሆን ቀጣይነት ያለው ማሸነፍ፣ ኮንቲኒቲውን የጠበቀ ድል ማግኘት። በየጊዜው የሚነሳ የጠላት ሐሳብ ሊኖር ይችላል፣ ግን በየጊዜው ማሸነፍ ማለት ነው። በየጊዜው ማሸነፍ ማለት ነው። በዚህ በዳዊትና በሳውል ቤት የተደረገው የ3 ቀን ጦርነት አይደለም፣ የአንድ ወር ጦርነት አይደለም፣ የብዙ ዘመን ይላል። ዘመኑን ሄዳችሁ ስታጠኑት ከ13 እስከ 15 ዓመት የፈጀ ጦርነት። አንድ የበግ ጠባቂ የነበረ ሰውና አንድ ንጉሥ በሱ መካከል የተደረገ ጦርነት ለ15 ዓመት። አይ ዶንት ኖ ስንት ዓመት እንደቆየ አላቅም እናንተ ቤት ያለ ጦርነት። እግዚአብሔር ግን እንደዚህ ይላቸዋል፣ ዓመታት ላስቆጠረ የትኛውም አይነት የህይወታችሁ ጦርነት በጌታ በኢየሱስ ስም በእናንተ ማሸነፍ ይጠናቀቃል። አረ አሜን በልና ውሰድ። በግ ጠባቂ ሆነን የረዳን እግዚአብሔር፣ አንበሳና ድቡን የጨረሰልን ጌታ፣ ሃሌሉያ። ማንም ሳያስበን ያሰበን ጌታ፣ ከቤቱ ውራ ሆነን መጨረሻ ሆነን፣ እግዚአብሔር ግን ውራ እንኳን በሆንበት ጊዜ አይ የምፈልጋት እሷን ነው፣ አይ የምፈልገው እሱን ነው ያለን ጌታ ስቲል በእኛ አሁንም ህይወት ሂደት ውስጥ አለበት። እስከ እንትን የሚመራ አምላክ አይደለም። ልንገር እውነቱን፣ እስከ ሽምግልና የሚሸከም አምላክ፣ እስከ ሽበት እስከ ሽምግልና የሚሸከም አምላክ። ሳውል ስለመጣ መንገዱን የሚቀይር አምላክ የለም።
አሕዛብ በሙሉ በገንቦ እንዳለ ጠብታ። አንበሳና ድቡን ለእግዚአብሔር ያው ነው፣ ሳኦልም ለእግዚአብሔር። የአሁኑንም ዘመን ተግዳሮትን እግዚአብሔር ይመታልሃል። ምን አለፋ እየበረታ ትሄዳለህ ይልሃል ጌታ። ክብር ለእግዚአብሔር ይሁን። ውጊያ መብዛቱ በህይወታችን የማንጠቅም መሆኑን አያሳየንም። እንዲያውም የሚያሳየን ጥሪ እንዳለን ነው የሚያሳይ። አልሰማኸኝም? ይሄንን በደንብ ስማኝ ይሻልሃል። ውጊያ የጥሪ መኖሩን ማሳያ እንጂ ባሻካታ የሆነ የማታውቀው ሰፈር ስትሄድ አንድ ነገር ትፈልጋለህ። ከራበ ምን ትፈልጋለህ? እዚህ አካባቢ ምግብ ቤት ብለህ ትፈልጋለህ። ከዛው የምትፈልገው ምግብ ቤቱን ብቻ አይደለም፣ የምግብ ቤቱን ምልክት የሚያሳይ ቅስት ትፈልጋለህ። የምግብ ቤቱ ቅስት ካለ ምግብ ቤት አለ። 50 ሜትር ይሆናል፣ 20 ሜትር ይሆናል፣ 100 ሜትር። ቅስቱ ግን የሚነግር ምን አለ ነው? ምግብ ቤት አለ። ርበዋል። ይሄ ቅስት ያሳያል። የት ያሳያል? ምግብ ቤቱ። የትኛውም የተነሳብህ ውጊያ ልክ ያ ቅስት ምግብ ቤቱን እንደሚያሳይ ለካ ጥሪ አለ እያለ ነው። ለካ እግዚአብሔር ለተሻለ ነገር ይፈልጋል እያለ። ጥሪ ካለብህ፣ የተሻለ ነገር ካለብህ ያለ ውጊያ መሆን አለብኝ እንዳትለኝ። የሚነሳው ውጊያ በሙሉ ጥሪ እንዳለብህ እግዚአብሔር for a given assignment ለሚበልጥ ስራ ለሚበልጥ አሳይመንት እግዚአብሔር እንዳጨ እንደፈለገ የሚያሳይ ምልክት ነው። ይህ በገባ ጊዜ ውጊያ መፈለግ ትጀምራለህ። ተነሱ ውጊያ የምታመጡ ሰዎች፣ የታላችሁ ልትዋጉኝ የምትፈልጉ ሁኔታዎች አሁን መምጣት ትችላላችሁ። ጥሪ ያለበት ውጊያ ያለበት። የውጊያ ከፍታ የጥሪን ያክል ነው። ጥሪው ከፍተኛ ስለሆነ የተነሳበት ጎረቤቱ አይደለም፣ ቤተ መንግስት ነው የተሸበረው። ይሄ ሰው ይፈልገዋለሁ ተባለ። ላቦሳ ካታዳ አረ በእኔ መከራ በዛብኝ የምትሉ ሰዎች፣ አረ እኔ ሰዎች ሁሉ ይነሱብኛል የምትሉ ሰዎች አንድ እውነት እነግራችኋለሁ። ጥሪያችሁ ከፍ ያለ ስለሆነ፣ የምትሰሩት ነገር ከፍ ያለ ስለሆነ ነው። ታዲያ ጠላት አይቶ ዝም የሚል ይመስልሃል? ገነጣጥለኸው ባንተ ውስጥ የተቀመጠው ቅባትና መንፈስ እንዴት he knows you። አንተ ራስህን ከምታውቀው በላይ ጠላት ስላንተ ያውቃል። አቦሳ ላቫሃዲያ ካታዳላባ every ውጊያ in the mighty name of Jesus በኢየሱስ ስም ከዚህ ወር አያልፍም። ስለዚህ ባለፈው እንዳልኩት የሚዋጉን ሰዎች ካላችሁ ዛሬ ቴንኪው ብላችሁ ላኩላችሁ። አመሰግናለሁ። መዋጋትኔን ጥሪ እንዳለብኝ ይሁን ልንገር። ይሄንን እውነት እሳት ያለበት ከሰል ነው ትንሽ እንደዚህ የሚተረክ ከሌለ ታዲያ ይደረግና ይደፋል። የሆነ ነገር ስላለብህ ነው የሆነ ነገር ሸብሸብ የምትደረገው። there is something inside of you። ዓለም የማይችለው ሰይጣን ለማበረታታት ብዬ እየነገርኩ አይደለም። አጥናቸው from Genesis up to Revelation every man of God የሚያልፉበት የተለያየ አይነት ups and downs አለ። አንተ ከማን ተለይተህ ነው አይደርስብኝም የምትለው? እነሱ ላይ ደረሰ፣ አንተ ላይ ደርሳል። እንደ ዳዊት ደግሞ ከሆንክ ንጉስ ይነሳባል። ያንን ንጉስ ደግሞ በችግሩ ጊዜ የረዳኸው ነው፣ ያገዝከው ነው፣ የተባበርከው ነው። እሱ ያልጣለውን ጥለህለታል። እሱ ያቃተውን አንተ አሸንፈለታል። አንዳንድ ጊዜ የሚመጣብን ውጊያ ከረዳናቸው ሰዎች ናቸው፣ ካገዝናቸው ሰዎች። he didn't expect how ጎልያድ የመጣው ለንግስናው ጭምር ነው። ሁሉም ፈርቶ በተደበቀበት ነው እኔ ያለው ብሎ የሰውየውን ጭንቀት በአንድ ቀስት በአንድ ድንጋይ ጉድ ይሰራለት። ሆኖም ግን ጊዜ ቆጠረና እንደገና የሰውዬ ተነሳበት። እንደ ጎልያድ ወንጭፍ ይዞ የሚመታው አይደለም፣ ወንድሙ ነው። ይሄ ስልት መጠቀም መቻል አለበት። እኔ ምን አለፋ ዛሬ አላብራራልህ በእናትህ። እየበረታ ግን ትሄዳለህ። እግዚአብሔር ታይትል አይገደው፣ እግዚአብሔር የከበበው አይገደው። ብቻውን ድል ማድረግ ይችላል። አንድ እውነት ልንገርህ ስለ ድካም ትንሽ። በድካማችን የሚሰራ የእግዚአብሔር ኃይል አለ። በድካማችን የሚሰራ የእግዚአብሔር ኃይል አለ። ሁለተኛ ቆሮንቶስ 12 ከ7 እስከ 9 ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይልና ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱ ጸጋዬ ይበቃሃል፣
ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። በድካማችን የሚሰራ እግዚአብሔር የተባረከ ይሁን። መቼም ከሁኔታ ጋር አልስማማም። መቼም ከሚያበረታኝ ከሚደግፈኝ አምላኬ ጋር እንጂ። ትችላለህ ከሚለኝ ጋር ነው የምስማማው። ትሻገራለህ ከሚለኝ ጋር ነው የምስማማው። እንዳንተ ነኝ የሚለኝ ካለ አሜን ይበልና መዝሙር 18 ላይ ሲናገር ዳዊት እንደዚህ ያለ። ዳዊት ስለዚህ ነገር ሲናገር ያምርበታል። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ። በምን ቀን? ወይ የሳቀለው ሁሉ እንደሱ አይደለም። የሆነ ታይም ይጠብቃል። ባለፈው ነግሬያቸዋለሁ። እንትና ማን ነው ስሙ? ይሁዳ። እንደዚህ አይነት ስም ይጠፋብኛል። ይሁዳ ኢየሱስን አሳልፎ ሊሰጠው አመቺ ጊዜ ይጠብቅ ነበር። አዎ የቱ ጋር ነው አመቻችቼ ለሰቃዮቹ የምሰጠው ብሎ። there are moments አንተ መመለስ የማትችልባቸው፣ there are moments አንተ ለራሱ መቆም የማትችልባቸው። አልሰማኸኝም ማለት ያለፍክበትን ነገር ማስረዳት የማትችለው፣ ሁሉም ድንጋይ የሚያነሳበት አገኘዋት የሚልበት ሞመንቶች አሉ። የዛ ጊዜ ማንም ላንተ ሰፖርት አያደርግም። only God በመከራዬ ቀን ደረሱብኝ ያዝ ነው። ነገር ግን ይላል እግዚአብሔር ደገፋዬ ሆነ። በእነዚህ ነገሮች ግን እንበርታ። አንደኛ በመንፈሳዊ ህይወት እንበርታ፣ እንጀግን። እየተናገርኩ እያለ ለአንድ ሰው ጸጋ ይደረብለታል። አሜን። ቃሉን በድንቅና በታምራት ያጸና ነበር የሚለው ቃል በህይወታችን ይፈጸማል። በመንፈሳዊ ህይወት እንበርታ ማለት የነገር ጅማሮ ይሄ ስለሆነ ነው። ሰው መንፈሳዊ ነገሩን ጥሎ በምንም ነገር ቢኖር ዲኮር ቢደረግ በዜሮ እንደማባዛት ነው። መንፈሳዊ ህይወታችንን ጥለን ብንሮጥ ብንገሰግስ እስከዚች ድረስ ነው። መንፈሳዊ ህይወቱን ግን አጥብቆ የበረታ ሰው ምን ማለት ነው ካላችሁ፣ በጾም ጸሎት የበረታ አማኝ፣ በቃል የበረታ አማኝ፣ ጌታን በማገልገል የበረታ አማኝ፣ ወንጌል በመስበክ የበረታ አማኝ። ይህን ነገር እንዳጥለው አደራ እልሃለሁ። ዛሬ መጸለይ የደከማችሁ ሰዎች፣ ቃል ማንበብ የደከማችሁ ሰዎች 100% እርግጠኛ ሆኜ እነግርሃለሁ ይደክማል። አላስመስልም፣ የእውነት ነው። ደክሞኝ ያውቃል የሚል ሰው አለ። አንዳንድ ጊዜ ፌንት አደርጋለሁ የምትሉ፣ አንዳንድ ጊዜ ሳምንት ያልፈኛል ጸሎት ሳልጸልይ። አሪ ጄኒውን ከሆናችሁ ማውራው እሱ ትክክል ነው። አሁን ራሱ መጸለይ የከበዳችሁ ከዚህ ስትወጡ ግን የሚያበረታ መንፈስ የምነግርህ ነገር እውነት ነው። አሴ ፕሪቸር አሴ ፓስተር ሁልጊዜ ጸልይ አይልህም። ብላ የሚል መንፈስ፣ ዙር የሚል መንፈስ፣ ቻናል እየቀየርክ የሚል መንፈስ፣ ካፌ ካለ ካፌ ሄድ የሚል መንፈስ አለ። የለም አይባልም፣ አለ። ግን እነግርሃለሁ there is grace፣ ጸጋ የሚባል ነገር አለ። ጌታዬ ሲዘጋጅ ያለኝ ይሄ ነው። አንድ ሰው በኢየሱስም በመንፈሳዊ ህይወቱ በርትቶ ይወጣል። ልሳን ይልሃል፣ ጸልይ ይልሃል፣ አሜን ዘምር ይልሃል። አውቀዋለሁ ይሄንን መንፈስ የሚል ካለ አሜን ይበልና አሲፍ ከዛ ሰፈር እንደወጣችሁ ከዛ ዓለም እንደወጣችሁ አድርጎ የእግዚአብሔር ጸጋ በላያችሁ ላይ ሲፈስ አይታችሁ ታውቃላችሁ። እንደሱ የማታውቁት የጸሎት መንፈስ ሲፈስላ what's going on? ይሄ እኔ አይደለሁም፣ ከኔ ኃይል ውጪ ነው፣ ከኔ አቅም ውጪ ነው። yes አንዳንድ ጊዜ ጉልበታችን ይደከማል። መዝሙር ራሱ ስትሰማ ቁርቁር ይልሃል። ሐቅ እኮ ነው የሚወራበት። እውነቴን ነው የምልህ። ግን there are moments ልክ ዘርዬ ባለፈው እንደነገረን በደከመው ሰዓት ያ የሚያበረታው መንፈስ፣ አሜን፣ ግራ በተጋባ ሰዓት የሚመጣው መንፈስ የዛ ጊዜ ካንተ ውስጥ መውጣት ይጀምራል። ልሳኑ ይመጣል፣ እግዚአብሔርን መፈለጉ ይመጣል። አይ ፕሮፌሰር አይ ፕሮናውንስ በኢየሱስ ስም ለአንድ ሰው ዛሬ መበርታት ይሆን። የክንውናችን መሰረት መንፈሳዊ ህይወታችን ላይ መበርታታችን ነው። እንደ ሌላው ጊዜ ተክተ መጸለይ ካቃተ በደረት እየተሳብክ ወደ ጸሎት ስፍራ ሂድ። አይ እኔ ቃልም የለኝም፣ በጸሎት ስፍራ ላይ ዝም ብለህ ቁጭ በል። የሆነ ኤሌክትሪክ ይመጣልሃል። ዛሬ ሪሞት እንድትወረውሩ የሚያደርግ አንዳንድ ህብረትን ሰብራችሁ ወደ እግዚአብሔር ዙፋን ወደ እግዚአብሔር መገኘት የምትመጡበት ጸጋና መንፈስ ይበዛላችሁ። ሻዳ ባራዲ የትኛውም ኦብሴሽን የትኛውም ጫና በኢየሱስ ስም የተሰበረ ይሆን። አየር ላይ ያለ ጸሎትን እንድንጠላ የሚያደርግ የእግዚአብሔርን ቃል እንድንጠላ የሚያደርግ ማንኛውም አይነት ጫና የተሰበረ ይሆን። በይ አትቀበለው፣ አክሰፕት አታድርገው። ይሄ የኔ ማንነት አይደ
ሁለተኛ መበርታት ያለብን በተሰጠን ራእይና ጥሪ ላይ መበርታት አለብን። በተሰጠን ራእይና ጥሪ ላይ መበርታት አለብን። ለዚህ ዓላማ ነው ወደዚህ ምድር የመጣውበት ለምንለው ነገር አንድ እውነት ልንገራችሁ፣ ህይወት ከመብላትና ከመጠጣት ያልፋል። ህይወት ከመልበስ ያልፋል። ለዚህ ዓላማ እግዚአብሔር ወደዚህ ምድር አምጥቶኛል። ይህንን ልበላችሁ፣ የበረቱ ባለራእዮች ያስፈልጉናል። ዛሬ በባለራእዮች ላይ የሚከፈቱ የትኛውም ቁጣዎች፣ ቀስቶች የሚወረወሩ በሙሉ በኢየሱስ ስም የተሰበረ ይሆናል። ራእይ ላይ መጨከን መቻል አለብን። እግዚአብሔር የሰጠ ላይ፣ በውስጥ የሚጮው ነገር ላይ፣ በውስጥ የሚላወሰው ነገር ላይ እጅ መስጠት መቻል የለብህም። ከበረታ ስፍራዬን አልለቅም ካልክ እግዚአብሔር የሚያበረታ ጸጋና መንፈስ ያበዛልሃል። አንድ ነገር ልነግርህ እፈልጋለሁ። ወደዚህ ምድር የመጣኸው ዳግመኛ የተወለድከው ራእይ አልባ ሆነ አይደለም። በአንተ ውስጥ እግዚአብሔር ያስቀመጠው ራእይ አለ። ለትውልድ የሚሆን አለ፣ ለአገር የሚሆን አለ፣ ለቤተ ክርስቲያን የሚሆን አለ። ከኔ ጋር የሚተባበር ካለ እጅ አልሰጥም በለኝና ቀኝ እጆቻችሁን ከፍ አድርጉና እኔ እጅ ከሚሰጡት ወገን አይደለሁም በለኝና አሜን። ራእይ ያለኝ በለኝ፣ ጥሪ ያለኝ በለኝ፣ እግዚአብሔር የሰጠኝ አለ በለኝ። በኢየሱስ ስም ለራእዮቻችሁ የሚደግፏችሁ ሰዎች ጌታ ያብዛላችሁ። መጽሐፍ ቅዱስ ምሳሌ 29:18 ላይ ሲናገር ራእይ ባይኖር ሕዝብ መረን ይሆናል ይላል። ምን ባይኖር? ራእይ ባይኖር ሕዝብ ምን ይሆናል? መረን ይሆናል። ስለዚህ ሰይጣን ይህንን ያውቃል። ራእይ በሌለበት ስፍራ ሕዝብ እንደፈለገ እንደሚወጣ እንደሚገባ ያውቃል። ለዚህ ነው እግዚአብሔር በየዘመናቱ ባለ ራእዮችን ያስነሳ። ራእይን በውስጣቸው አስቀምጦ ያስነሳላቸዋል። ይህንን ቃል ስነግራችሁ ለአንድ ሰው በኢየሱስ ስም ኃይልና መንፈስ ይበዛል። ሐጌ ምዕራፍ 2:4 ላይ አሁን ግን ዘሩባቤል ሆይ በርታ ይልሃል እግዚአብሔር፣ ታላቁም ካህን የዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የአገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር፣ እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። ሃሌሉያ። በየትኛውም በደከማችሁበት ቦታ ላይ የሚያበረታ መንፈስና ጸጋ ዛሬ ይብዛላችሁ በኢየሱስ። ሶስተኛ የጠላትን እቅድ በማፍረስ የበረታን እንሁን። የጠላትን እቅድ በማፍረስ የበረታን እንሁን። ውጊያ፣ ፈተና፣ ወጥመድ በማሸነፍ እየበረታ የሚሄድ ትውልድ፣ ቶሎ እጅ የማይሰጥ ትውልድ። ጠላት ብዙ ነገር እንኳን ቢያደርግ እጅ የማይሰጥ ትውልድ ያስፈልጋል። የምታየው ነገር ሊያስፈራህና ከሩጫ ሊያስቆምህ አይገባህም። ይህንን እውነት ልንገርህ። ኢሳይያስ 17:12-14 ላይ እንደ ባህር ሞገድ ድምፅ ለሚተሙ ለወገኖች ብዛት፣ እንደ ኃይለኛም ውሃ ጩኸት ለሚጮሁ አሕዛብ ወዮላቸው። አሕዛብ እንደ ብዙ ውሃ ጩኸት ይጮኻሉ፣ እርሱ ግን ይገስጻቸዋል። እነርሱም እየሸሹ ይርቃሉ። በተራራም ላይ እንዳለ እብቅ፣ በነፋስም ፊት አውሎ ነፋስ እንደሚያዞረው ትቢያ ይበተናሉ። በመሸ ጊዜ እነሆ ድንጋጤ አለ፣ ከማለዳም ፊት አይገኙም ይላል። ከምን ፊት አይገኙም? ከማለዳም ፊት አይገኙም። ኢየሱስ ክርስቶስ ያድናል። ክብር ለእግዚአብሔር ይሁን። ኢዮኤል ምዕራፍ 3:10 ላይ ሲናገር ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ፣ ደካማውም እኔ ብርቱ ነኝ ይበል ነው የሚለው። ታሸንፈዋለህ ውጊያውን። አንተ ካምፕ ውስጥ ያለው እግዚአብሔር ነው። እንዳትፈራ ይልሃል ጌታ። አሜን። ለኤርምያስ እንዳለው እንዳትፈራ፣ በእኔ ያለው ከዓለም ካለው ይበልጣል። ከከበቡኝ ይልቅ የከበበልኝ ይበልጣል። የአንድ ሰው አይን ይከፈት በኢየሱስ። አይዞ ፋይት ካለ ፋይት። ተንበርክከ ተዋጋ፣ በጾም ተዋጋ፣ በአምልኮ ተዋጋ። አሜን። ህብረት በማድረግ ተዋጋ። በርታ፣ አይዞ። ከምትችለው በላይ እንድትፈተን የማይፈልግ እግዚአብሔር አንድ እውነት ልንገር፣ እንደምትችለው ስለሚያውቅ ነው እግዚአብሔር የከፈተልህ። ጌታ አምኖ ባህል በሉትና ንገሩት አጠገባ። የሌለ ሸክም አያመጣብህም። you can fight and you can win. it's a matter of time. አሸናፊ የሚያደርግ ቅባትና ጸጋ በወደደኝ በርሱ ከአሸናፊዎች ምን አደርጋለሁ? ለኢያሱ ምን አለው እግዚአብሔር? ጽና፣ ከዛውስ በርታ፣ ከዛውስ ከሙሴ ጋር እንደነበርኩ ሙሴ ያላደረገውን አንተ ታደርጋለህ። በሌላ ቨርዥን አሜን። ብዙ ተገዳዳሪ ነገስታት እንኳን ቢኖሩ እኔ ካንተ ጋር ሆናለሁ። ብዙ ነገስታቶችን ትፈጅልኛለህ። አንተ ግን ምን አድርግ? ጽና።
ከዛውስ በርታ። ኢያሱ ትውልድ ተነሳ። ኢያሱ ትውልድ ተነሳ። ኢያሱ ትውልድ ተነሳ። ምን አይነት መሰለ? ፀሐይ እንኳን ማስቆም ካለበት የሚያስቆም ትውልድ፣ ለፀሐይ ራሱ ኤክስኪውዝ የማይሰጥ ቆይ ቆም እኔ ጦርነት ላይ ነኝ። እንደ አንበሳ መኖር ይሆንልሃል በሉትና ንገሩት። ልክ ነው። ሰይጣን ኩስስ ብለህ እንድትኖር ነው የሚፈልገው፣ ግን አለ ስፒሪት በእኛ ውስጥ። ለዚህ ነው ሮሜ 8 ላይ ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ አለ። አሜን። ለሚሞተው ሰውነታችሁ ህይወትን ይሰጣል። ህይወትን ይሰጣል። there is a spirit behind። እጅ አለ። አሜን አሜን። ሰልችቶት ማነው ስሟ ኤልዛቤል አሰልችታው ካሁን በኋላ አገልግሎት ይቅርብኝ ባለ ጊዜ እንዴት መዋጋት እንዳለበት ግራ ገባው፣ ደከመው። እየበረታ ይሄዳል፣ እሱ ላይ አልሆነም። የሆነ ጊዜ ደከመ። ግን የማይጥል አምላክ አለ። on behalf of us እጁን የሚያስገባ ባልቻልክበት አቅጣጫ የጌታ እጅ ይመጣና እንደሱ ያደርጋል። ሃሌሉያ። ውሰደኝ እኔ ከአባቶቼ there are moments እንደዚህ የምንልበት there are moments። ኤልያስን አትርሳው። ጊዜያቶች አሉ እንደዚህ ጌታ ሆይ it's enough በቃ በለኝ ጌታ። ግን እጅ ይመጣል። አሜን። እንደገና የሚያነሳ እጅ ይመጣል። እጅ ትሰጡታላችሁ አጠገባችሁ። አይዞ የጌታ እጅ አለ በሉትና፣ አይዞ የጌታ ምህረት አለ፣ አይዞ ትሻገራለህ፣ ታሸንፋለህ፣ አይዞ ላበረታ ነው ያለውት። አሜን። ኢየሱስ ላጠነክር ነው ያለውት። ደካማው ምን ይበላል? ብርቱ ነኝ ይበላል። ብርቱ ነኝ። ጠላት ፊት እንዴት መሰለ የምትሆነው? አንበሳ። አምላክ ፊትስ ባዶ ሞልተህ ትወጣለህ። ጠላት ፊት አንበሳ ነው የምትሆነው። ዋት እጅ ላይ ያለው እንዲያውም አንተን ለመረድ እጠቀምበታለሁ። ሌላ ምንም አይነት መሳሪያ አልፈልግም። እጅ ላይ ያለው በቂ ነው። ሃሌሉያ። እቺን 3 ነጥብ ተናግሬ እጨርሳለሁ፣ ወይ 2 ነጥብ። እንዴት እንበርታ? አንደኛ ከእግዚአብሔር ጋር በመሆን እንበርታ። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 10 ዳዊት እየበረታ ሄደ፣ የሰራዊት አምላክ እግዚአብሔር ከእርሱ ጋር ነበርና ይላል። ያለው እግዚአብሔር ሊያበረታን ነው። ያቺ ሴት ያንን ኃጢአት ከሰራች በኋላ ሁሉም ድንጋይ አንስቶ ሊወግራት ሲል ኢየሱስ ከቨር አደረጋት። ከሳሾችሽ ወዴት አሉ አለ። አንድስ እንኳን የለም አለች። አንድስ እንኳን የለም። አብሮ እግዚአብሔር ይቁም እንጂ ከቆመ እግዚአብሔር ሊፈርድባ አይደለም። ሌላኛው ድንጋይ ያዥ አይደለም እግዚአብሔር፣ ድንጋይ የሚያስጠልል ነው እግዚአብሔር። እግዚአብሔርን ይዞ የደከመ የለም። እግዚአብሔርን ይዞ የደከመ የለም። at any time ከሱ ጋር ሃይ ፋይቭ ከተሰጣጣ ጸጋን ነው የምትካፈለው። ልትደርበው የማይገባ ትልቁ ኃይል ቢኖር እግዚአብሔር ካንተ ጋር መሆኑን ብቻ፣ በካምፕ ውስጥ እግዚአብሔር መኖሩን ብቻ ማረጋገጥ ያለብህ። ሁለተኛ ጢሞቴዎስ 4:17 ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አለ ጳውሎስ። የምኑ ሥራ? የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳ አፍ ዳንኳል። ከምን አፍ? ከአንበሳ አፍ ዳንኩ። ምኑ እንዲፈጸም? የስብከቱ ሥራ በእኔ እንዲፈጸም። ካለበለዚያ ምን መደረግ አይችልም? የስብከቱ ሥራ መፈጸም። ስለዚህ የሚያበረታው እጅ ያስፈልጋል። እግዚአብሔር ከኛ ጋር ከሆነ መበርታት የኛ እድል ፈንታ። ዕንባቆም 3:19 ላይ ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስኪደኛል። አለ እግዚአብሔር ከናንተ ጋር ይሹር አለ እግዚአብሔር ከናንተ ጋር። ሁለተኛ ባለመውረድ መጽሐፍ ቅዱስ ሲናገር ስለ ሳምሶን ወደ ተምናን ወረደ ይላል። መሳፍንት 14 ቁጥር 1 ላይ ወደ ተምናን ወረደ። የወረዱ ደከሙ፣ የማይመጥነን ስፍራና ውሎ ህብረት ባለማድረግ። አንዴ ከወረድክ ትደክማለህ። ያልወረዱ ሰዎች በርትተው ሄደዋል። ተመሳሳይ ክንፍ ያላቸው ናቸው አብረው የሚበሩት። በልብስ ጓደኛ አትምረጥ ካልኩኝ ቆይቻለሁ። በሰፈር ጓደኛ አትምረጥ ካልኩኝ ቆይቻለሁ። በራእይ አንድነት
አሜን። ነገን በሚሰራል ከኔ ጋር ጮክ ብለና አልወርድም በለና ስለ ኢየሱስ ሲናገር ጽድቅን ወደድክ አመፃን ግን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ የደስታን ዘይት ቀባ በለጠ። ከኔ ጋር አልወርድም በሉና ዘራፍ በሉና። ችግር የለም ይሄ ጸጋ ስለሆነ የምንካፈለው። አልወርድም ስትል የሆነ ጸጋ ይደረብልሃል። ሶስተኛና ዋናው መልእክቴ ይሄ ነው። አንደኛ ምን አልኩኝ? ሁለተኛ ምን አልኩኝ? አለመውረድ። ሶስተኛ እርሱን ማላቅ። ያላቁ ልቀዋል። እኔ ልታይ ስትል ነው አስቸጋሪው። ጌታ ይታይብህ በቢዝነስ ላይ በህይወት ላይ እግዚአብሔር በሰጠ ነገር ላይ ጌታ ይታይብህ። ይሄ የዚህ መልእክቴ ማጠቃለያ ሐሳብ ነው። ዋናው ሐሳቤ ነው። ዮሐንስ 3:30 ላይ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ያላቁ ሲልቁ ነው ያየነው። ስሜ ካልተጠራ እኔ ከሌለውበት ምንም ነገር ሲሆን እኔ የምንል ሰዎች ካለ እንደነ ናቡከደነጾር እንዳንሆን እንደነ ሄሮድስ እንዳንሆን ልንጠነቀቅ ያስፈልጋል። ጌታ በቤታችሁ ይታይ። ጌታ በተሳካላችሁ ነገር ላይ ይታይ። እስኪ እኔ አይደለሁም ጌታ ነው በሉ። ችግር የለም ይልመድብህ በለው። አሁን ከልብህ ማን ነው? ሉቃስ 19 ከ33 እስከ 35 እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አሏቸው። ቁጥር 34 ላይ እነርሱም ለጌታ ያስፈልገዋል አሉ። ተፈተነው እዚህ ያለው በሉትና ወይኔ ብሰብክ ዛሬ ደስ ይለኛል። ተፈታለ ጌታ የፈታው ውርንጫይቱ ራሷን ፈታ አይደለም፣ ትእዛዝ ወጥቶላት ነው። ፍቷት። ኢየሱስ አንድ ጊዜ መጣ ከጠንቋይ ቤት ፈታን። ኢየሱስ የሆነ ጊዜ መጣ እኛ ቤት ከማይረባ ነገር ፈታን። ለምን ያስፈልገኛል? አይ ኒድ ሂም። አዲስ ፍጥረት የሆንኩት ስለሚፈልገኝ ነው። አሜን። ከጨለማ ወደሚደነቅ ብርሃን የመጣሁት ስለሚፈልገኝ። ስለዚህ በህይወቴ ዲስፕሌይ የሚደረገው ነገር በሙሉ የሚታየው ነገር በሙሉ ከኔ አይደለም ከሱ ነው፣ ከጌታ። ቀጥሎ ያለውን ሳነበው ነው በጣም ልቤን ተች ያደረገው። ስንቶቻችን መሰላችሁ የሆነ ክብር ሲመጣ we want to show ourselves መደበቅ አቅቶናል። ቶሎ ብለን መሮጥ የምንፈልገው ቆይ እስኪ የምስጋና ፕሮግራማችን ራሱ ጌታን ማዕከል ያደረገ ሳይሆን እስኪ ይታይልኝ ይታይልኝ። ተባረክ አንቺ ጥሩ ሰው ነሽ በእውነት ብሩክ ሴት ብሩክ ይገዛውት ይታይ እንጂ አንዳንዱንማ ምንድነው እንቁልልጬ ቴንክ ዩ ስለዚህ አማርኛ እንቁልልጬ ልበለው እንጂ ባለፈው ዋራይቶ ነው ሄደው አሁን መኪና ጌታ እንደሰጠኝ ለምን እግዚአብሔር እንደሚባርክ እግዚአብሔር እንደሚያነሳ እግዚአብሔር እንደሚያስብ እግዚአብሔር እንደሚጎበኝ ቁጥር 35 ላይ ወደ ኢየሱስም አመጡት፣ በውርንጫውም ላይ ልብሳቸውን ጭነው። ይህን ነው ቃል በጣም ተች ያደረገች። ኢየሱስን አስቀመጡት ይላል። ማንን አስቀመጡት? ስንቶቻችሁ በእናንተ ላይ ኢየሱስ እንዳለ ታምናላችሁ? አታምኑም? እንደ ኢየሱስ በእናንተ ላይ ኢየሱስን ምን አረጉት? እንዳታወርደው ያወረድከው ቀን አለቀልህ። ለምን ታውቃለህ? የዘንባባ ዝንጣፊው ልብሱ ስላንተ ሳይሆን ስለተቀመጠብህ ነው። እቺ ውርንጭላ ከዛ ፊት ታስራ ነበር። ጭራሽ እሱን ስለተሸከመች ነው ክብር ያየችው። በሄድንበት ቦታ በሙሉ ኢየሱስን የምንገልጥበት ኢየሱስን የምናሳይበት መንፈስና ጸጋ ይብዛልን። እንዴት ልበርታ? ይህንን በማላቅ መበርታት ውስጥ ሰው መግባት ይጀምራል። ኔምለስ ጄኔሬሽንን እግዚአብሔር ያብዛልን። ኢየሱስን የሚያሳይ ትውልድ እግዚአብሔር ያብዛልን። እስኪ የኔንም ስም ገባ አድርገው ማለት ኢየሱስ ይጻፍ እንጂ ኢየሱስ ይታይ እንጂ አንተ እኮ ኖረህ ታልፋለህ። አለ ለዘላለም የሚኖር ትውልድ ማንን ይወቅ? አንተን ሳይሆን ኢየሱስን ይወቅ። ኢጎ ከኢየሱስ ጋር ፉክክር መድረኩን አጣበን። ይሄ የኢየሱስ ነው። አሜን። ቤት የኢየሱስ ነው። ህይወት የኢየሱስ ነው። ለኢየሱስ ክብር ይሁንለት። ለኢየሱስ ክብር ይሁንለት። እኛ ማለት እኮ ከዘራችን ከሰፈራችን የማንልበት መንፈስና ጸጋ ይብዛልን።
ይሄንን ዝም ብዬ እንደ ቲፕ ነገር ልጨምርና ልጨርስ። ጌታ ይባረክ። ሳምሶን አንድ ጊዜ ወደቀ፣ በጠላቶቹ እጅ ወደቀ። ያ ጃይንት ሰው አይኖቹን አውጥተው እንደፈለገ ተጫወቱበት፣ እንደፈለገ ሆነ። አዳት ሞመንት ግን የእግዚአብሔር መንፈስ ረዳው። ምን መጸለይ እንዳለብን አናውቅም ይላል ሮሜ 8። ነገር ግን መንፈስ ቅዱስ በማይናገር መቃተት በእኛ ውስጥ ይቃትታል፣ ይማልዳል፣ ርዕስ ይሰጠናል። ይህንን ሬዝ አድርግ ይልሃል። ምክንያቱም የእግዚአብሔር መንፈስ የእግዚአብሔርን ፈቃድ ያውቃል። እሱ ነው ሪቪል የሚያደርግልን፣ እሱ ነው የሚገልጥልን። ኢየስ ከዛ አንድ ጸሎት ጸለየ። እባክህ አበርታኛል፣ እባክህ አንድ ጊዜ ቃሉን አንብቡት ሂዱና አበርታኛል አንድ ጊዜ ጊቭ ሚ ፓወር። መጽሐፍ ቅዱስ ኢሳይያስ ላይ ሲናገር ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበትን ይሰጣል እግዚአብሔር። ምን ለሚል ሰው እባክህ አበርታ። እሱ ጋር ማስመሰል አይሰራም። ልብንም ኩላሊትንም ይመረምራል። ባዶ ሆነ ነው የምትቀርበው፣ እሱ ጋር ምንም ሆነ ነው የምትቀርበው። አበርታኝ ስትለው እግዚአብሔር ጸጋን ይሰጣል። ለዚህ ነው ጸጋንና ምህረትን እንድትቀበሉ ወደ ጸጋው ዙፋን ፊት በምን ቀረቡ? አበርታኝ ያሉ በርትተዋል። ደክም ያሉ ሰዎችን ኢነርጂ ሰጥቷቸዋል። ጌታ ሪል የሆኑ ሰዎችን ይወዳል። ምንም ሜካፕ አያስፈልግም። ጌታ ልትሸውዱ አትችልም። አረ እኔ ዝርክርክ ነኝ በለው። አረ እኔ ጌታ ዩ ኖ ሚ እንዲያው ታቀኛለህ እኮ እኔ ራሴን ከማውቀው በላይ እንዲያው ግን ልንገር የልቤን ብዬ ነው። አንተ ጋር ሲቀርብ አሪፍ እንደሆነ አልሆንም። ጌታ give me strength Father God, give me strength። እንዳልታበይ ከአንዴም ሁለቴ ለመንኩኝ። እግዚአብሔር ይሄንን ነገር አንሳለኛል። እግዚአብሔር እዛው መልስ ሰጠው። አይዞ ኃይሌ የሚገለጠው በድካም። ልክ ሲገባው በድካሙ መመካክ ጀመረ። ጌታ ያበረታል በሉትና ንገሩት። አይዞ በሉት። አይዞ ጄኒውን ሁን በሉት። ጄኒውን። አሜን። ኢየሱስ ክርስቶስ ያድን። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበዘን ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለምን ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።